ከብዙ ጊዜ በኋላ እኔ በዚህ በምንኖርበት ሀገር ማለት ነው እንትን ተሰጠኝ ማለት ነው፣ ወረቀት ተሰጠኝ እና ደስተኛ ነኝ። ወረቀት ግን ከወረቀቱ ጋር የመጣ ብዙ ነገር አለ ማለት ነው እና እዚህ ሀገር ደግሞ እንግሊዝ ሀገር ደግሞ ምንድነው ይሄ እንደምታውቁት ወረቀት ካገኘ በኋላ ታውቁታላችሁ ብዬ ነው የማስበው እና ወረቀት ካገኘ በኋላ ውጭ ነው የምትወጣው፣ ያስወጡሃል ማለት ነው እና ቤት አይሰጡም። ቤት ራስህ ነው ስራ ሰርተህ እንትን አድርግ ነው የሚሉት ማለት ነው። ብታቅም ባታቅም ግን ወጥተህ ጎዳና ላይ አድረህ ነው ራሱ ቤት የምታገኘው እና ሁሉም ሰው ጎዳና ላይ ነው የሚያድረው ማለት ነው። ጎዳና ላይ ነው የሚያድረው ስላችሁ ቤት እንድታገኝ ራሱ ጊዜያዊ ማለት ነው፣ ጊዜያዊ ማቆያ ማለት ነው፣ ቴምፖራሪ ይሉታል። እነሱን እንድታገኝ ራሱ ውጭ ነው የምታድረው። ውጭ አድረህ ነው ቴምፖራሪ የምታገኘው ማለት ነው። መጥቶ አይተው ምናምን መዝግበው ስምህን ምናምን ካውንስሉ ምናምን አነጋግረው ከእነሱ ጋር ተነጋግረህ ምናምን ነው እና ብዙ ችግር አለ። ብዙ ብርዱ ምኑ ችለኸው እንደገና እንደ አዲስ ማለት ነው ቤት ሰጠው እንደገና ውጣ ይለሃል ማለት ነው። ከዛ ቤት ወረቀት ከተሰጠ በኋላ እንጂ እኔ ሌላ ቦታ ነበርኩኝ፣ ግን ቤት ይሰጣሉ ሌላ ቦታ። ውጭ አታድርም በጭራሽ። እዛ ሀገር ከገባ በኋላ ሌላ አውሮፓ ሀገራት በፍጹም ውጭ አታድርም፣ ብቻ ግባ እዛ። ግን የእንግሊዝ ሀገር ግን በጣም ነው የሚገርመው፣ በጣም የተለየ እንትን ያለው ማለት ነው። እነሱ ራሱ አውቆ ይሆናል እንደዛ ያደረጉት ማለት ነው። የተለየ እንዲባል የተለየ ነገር እንዲመስል ምናምን እንደዛ ያደርጉታል። ግን ወረቀት ካገኘ በኋላ ደግሞ ስታስበው ደግሞ ከወረቀት ካገኘ በኋላ ምን አለ? ምንም ነገር የለም። ራስህ እየሰራህ መኖር ትችላለህ። ከዛ በፊትም ወረቀት እስክታገኝ ድረስ ስራ ማምጣት አለብህ ማለት ነው። ስራ መልመድ፣ ስለ ስራ መጠየቅ አለብህ ማለት ነው። ከስራ ወይም ደግሞ ቮለንተር እያደረግ ቆይተህ ከዛ በኋላ ወረቀት ካገኘ በኋላ ስራ መስራት ማለት ነው እና ይሄ ነገር ነው ያለው እና እኔ ወጣሁ ብዙ 1-2 ወር ምናምን ውጭ ወጣሁ ማለት ነው። ውጭ አደርኩኝ። ሆምለስ ሆንኩኝ ማለት ነው ለብዙ ወር ማለት ነው። ለ2 ወር ነበረ፣ ግን ለብዙ ወር ሆምለስ ነበርኩኝ ማለት ነው እና ምክንያቱም ሆምለስ የነበርኩበት ምክንያት አንደኛ ነገር አልፎሃል አሉኝ ማለት ነው። ስልክ አታነሳም፣ ኮንታክት ናምበርህ ኮንታክት ኢሜይልህም አትመልስም። ስለዚህ በዚህ ነገር ቀን አለው። በዚህ ቀን ላይ ስላለፈብህ አንተ አልፎብሃል፣ በቃ የለም አለኝ ማለት ነው እና በዚህ ምክንያት አንተ ውጭ ወጥተህ የተለያዩ ከተማዎች ሄደህ መኖር ትችላለህ፣ ይቻላል አለኝ። አሁን እኮ ወረቀት አለ፣ ምን ከኛ ጋር ምን የሚያስጠብቅህ ነገር አለ አሉ ማለት ነው። ከዛ እሺ ብዬ በቃ ወደ ሌላ ሄድኩ። ሌላም እንደዛ ይልሃል ማለት ነው። እኛ ምን እናደርግ አንችልም ይለዋል ማለት ነው። በዛው የሚነግሩ አሉ፣ ካውንስል አሉ። እነሱ ነው የምታወራው። በምን ምክንያት በምን አይነት መንገድ ቤት ማግኘት እንዳለብህ ከነሱ ጋር በመገናኘት ነው ነገሮችን የምትፈታው ማለት ነው፣ በመነጋገር ነው እና ግን እስከዛ ግን አንተ ሆምለስ ነህ ማለት ነው። ውጭ ነው የምታድረው፣ ብራንዳ ላይ ነው የምታድረው። ብርድ ይሁን ምን ይሁን እዛ መሬት ላይ ነው የምትተኛው ማለት ነው። ስሊፒንግ ባግ ይዘህ ምናምን ይሄን ነገር እንደዚህ ነገር አለ ማለት ነው። ያው የተለያዩ ሀገሮች እንደዛ ብዙ ሰው እንደዛ አይነት ህይወት ያሳልፋል። ዝም ብሎ ይሄ
መልካም ነገር መልካም የሆነ ነገር ጥሩ ነገር ብቻ ሰው ስለሚለቅ ነው እንጂ ብዙ በቃ በጣም አሰቃቂና በጣም ባለጌ የሆነ ህይወት የሚኖር ሰው አለ። ባለጌ ስላችሁ የሆነ በጣም እንደዛ ይሆናል። በአውሮፓ ውስጥ ወይም ደግሞ በእንግሊዝ ውስጥ፣ በካናዳ ውስጥ፣ በአሜሪካ ውስጥ እንደዛ ይሆናል። አውስትራሊያ ውስጥ እንደዛ ህይወት እኖራለሁ ብለህ አታስብም። ግን እዛ ስትገባ ግን ያልጠበቅከው ነገር ነው የሚጠብቅህ ማለት ነው። ከዚህ ከሀገሬ ከወጣው በቃ እንደውም ከሀገር ከወጣ በኋላ ነው በቃ ብዙ ነገር ብዙ ችግርና ብዙ መከራ እንደሚያጋጥምህ ማወቅ ያለብህ ማለት ነው። እና የተለያዩ ነገሮችን ወደ ሰዎች ሂደህም መተኛት አትችልም። ምክንያቱም እነሱም አይፈቀድላቸውም ሰው እንዲያመጡ። ለራሳቸው ብቻ ነው ቤት የተሰጣቸው። ካውንስል ነው የሚከፍልላቸው። በቃ አንዳንድ ሰዎች ስራ ሰርተው በቃ ስራ እየሰሩ ራሳቸው የሚከፍሉትን ሁሉም ነገር ራሳቸው የቻሉትን ማለት ነው። እሱም በቃ ምንም ለሌላ አይነት ህይወት ጊዜ የላቸውም። ምንም ህይወት ሌላ ስራ መስራት ብቻ ነው ህይወታቸው ማለት የነሱ ህይወት። እና ያሉ ሰዎች አሉ፣ ግን ደግሞ ጊዜ የላቸውም፣ አታገኛቸውም እነሱ ማለት ነው። እና ሰው ሁሉ በየስራው ተሰማርቶ ነው የሚኖረው። ቅዳሜና እሑድ አንድ ቀን ምናምን ዴይ ኦፍ ካሉ 2 ቀን ዴይስ ኦፍ ምናምን እነዚህ ካለ ነው። እሱም ካለ ካልተኛ ካረበሽከው ነው። ይረብሸኛል ሰው ይላል። ትረብሸኛለህ ባይነግርህም ግን እንደዛ አይነት አክሽን ያሳያል። ከፊቱ ታነበዋለህ፣ ከንግግሩ ታነበዋለህ። የረበሽከኝ ነው አይነት ነገር ማለት ነው። ምክንያቱም ሲሰራ ነው፣ ሳምንት ሙሉ ሲሰራ ያለማቋረጥ ፉል ታይም ሲሰራ ነው የሚለው። ራሱ ነው የሚከፍለው፣ ሁሉንም ነገር ራሱ ነው የሚችለው። እና ራሱ ስታናግረው ራሱ ይደክመዋል። ያ ሰው በጣም መንፈሱ ይዝላል ማለት ነው። በጣም ይደክማቸዋል። ሰው ያስጠላቸዋል። ሰው የሚያስጠላቸው ሰዎች አሉ። ስራ ሰርቶ ሁሉንም ችሎ የሚኖሩ ቤተሰብ የሚችሉ የተለያዩ ነገሮችን አድርገው ከዛ በኋላ ከሰው ጋር ማውራት ከሰው ጋር አብሮ መሆን የሚደክማቸው የሚሰለቻቸው ሰዎች አሉ። እና ይህንን ካጋጠማቸው በኋላ ነው የዚህ ሀገር ዜጎች ማለት ነው በቃ ባርነት እኮ በቃ በዘመናዊ ባርነት የተገዛን ነው የሚሉ አሉ። የዚህ ሀገር ዜጎች ሆኖ እንደዛ የሚሉ አሉ። ይሄ እኮ ባርነት ነው። ሌሊትና ቀን ሰርተህ ምንም ላልታተርፍ ለመንግስት ግብር እየተሰጠ ምንድን ነው ኑሮ ምናምን የሚሉ አሉ። በጣም ነቄዎች ማለት ነው፣ ይነቁ ማለት ነው። እና ወደ ሌላ ነገር ደግሞ ይገፋፋል ማለት ነው። እዚህ ሀገር ወደ ያልተፈለገ ህይወት፣ ወደ ኢሌጋል የሆነ ህይወት እንድትመራ ነው የሚገፋፋው ማለት። ካልቻልከው፣ ካልተቋቋምክ ያ ስሜቱ ይገፋሃል፣ ሲስተሙ ይገፋሃል ማለት ነው። አንተ በትክክል መንገድ ልትሄድ እያሰብክ ሲስተሙ ግን ይገፋሃል። ለምን? ሲስተሙ የሚገፋው ፈታኝ ነው። ሲስተሙ የሀገሩ ሲስተም ማለት ነው ፈታኝ ነው። እና ምን ያደርጋል? ይሄ ወዳልተፈለገ እሱ ራሱ ሲስተሙ ህጉ የማይፈቅደው ራሱ እንድታደርግ ህጉ ራሱ ይገፋፋል። ለምን? በጣም ጠንካራ ነው። በጣም እንትን ነው ማለት ነው። ከዛ በኋላ ቢዚ ነህ ማለት ነው። አንተ ያን ህግን ለማስፈጸም ያንን እንትን ቢዚ ነህ ማለት ነው። የእሱ የህጉ ተገዥ ሆነሃል ማለት ነው። ሙሉ በሙሉ ተገዥ ነህ ሲስተም ውስጥ ከገባ በኋላ ማለት ነው። እና አብዛኛው እንደዛ አይነት ፈተና ያጋጥመዋል ማለት ነው። እንደዚህ የሆነ የምን ልበላችሁ ወዳልተፈለገ መንገድ እንድትሄድ ከሲስተሙ ውጭ ወጥተህ እንድትኖር ዝም ብለህ ማለት ነው። ያልፈቀድልህ ማለት ነው። ያልተፈቀደው ጥቁር ስራ፣ ጥቁር ህይወት፣ ጥቁር ኑሮ እንድትኖር ማለት ነው። የጥቁር ኑሮ ማለት ነው። የጥቁር ኑሮ ይባላል እሱ። ስራህን በጥቁር ነው፣ የምትከፍለው ነገር ሁሉ በጥቁር ነው፣ እንትኑ በጥቁር ነው፣ ሁሉንም ነገር በጥቁር ነው። እና ጥቁር ይባላል እሱ። የጥቁር ህይወት ይባላል ማለት ነው። ሰው አይደለም ብላችሁ ግን ህይወቱ ኑሮው ራሱ የጥቁር ነው። አያውቅም፣ መንግስት አያውቅም እንደዛ እንደምትኖር። እነሱ እንደዛ አይነት የሚኖሩ ሰዎች ደግሞ በጣም የተቸገሩ
ብዙ ነገር ያላቸው ብዙ ችግር ያለባቸው ሰዎች ናቸው እንደዚህ አይነት ህይወት የሚኖሩ ማለት ነው። እና አብዛኛው ማለት ይቻላል ማለት 80% ማለት ነው 80% እንደዚህ አይነት ህይወት ይኖራል ማለት ነው። በውጭ የጥቁር ህይወት ይኖራል ማለት ነው። ሲስተሙ ራሱ እንደዛ እንድትኖር ነው መንገዱ የሚያሳይህ ማለት ነው። ሲስተሙ ራሱ ይነግርሃል ማለት ነው እንደዛ እንድትኖር። አንተ የውጭ ዜጋ ከሆንክ እንደዛ እንድትኖር ያሳይሃል ማለት ነው። የሚያሳዩ ሰዎችም አሉ። ግን ከተያዝክ ተይዘሃል። ከተያዝክ ግን ተይዘሃል ማለት ነው። ከተያዝክ እንደዛ ስታርግ ተይዘሃል። ከህግ ውጭ ነው። እና እኔ ብዙ ጊዜ ተሰቃየሁ ማለት ነው። ብዙ ተሰቃየሁ። ለምን እንደዛ ማድረግ አልፈለኩም። እንደዛ ማድረግ አልፈለኩም። ብዙ ጊዜ ውጭ አደርኩኝ። ከውጭ ከዛም ወደዛ ከዛ ወደዛ እያልኩኝ ማለት ነው። እና ያው አለ ይሄ ታገዛለህ። ግን የታገዝክ እንዴት ሁሉም ጊዜ የታገዝክ እንዴት ትኖራለህ? አይኖርም ማለት ነው። ሁሌ ከሰው ጋር ከነሱ ጋር የታገዝክ አትኖርም። በርግጥ ነው ሁሉ ከጓደኛ ጋር መኖር ይከብዳል። ሁሌ ከፍቅረኛ ጋር መኖር ይከብዳል። ሁሌ ከምትወዳቸው ጋር ሰዎች ጋር ተጠግተህ መኖር ይከብዳል አይደለ? ይከብዳል። በጣም ከባድ ነው። ለነሱም ይከብዳቸዋል። እና እዚህ ሀገር ደግሞ እዚህ በውጭ ሀገር ስትመጡ ደግሞ የሆነ ሰው አሁን ከሰዎች የሆነ ነገር ነው የምታየው። ከነሱ ከቆየህ በኋላ ከነሱ የሆነ ነገር ይታይባቸዋል እና ያንን ነገር ወዳጅነትህ ጓደኝነትህ እንድታቆም ያደርጋል ማለት ነው። እና እኔ ያልፈቀድኩት እኔ ያልተመቸኝ ነገር እሱ ነው ማለት ነው። እኔ ከጓደኞቼ ጋር መሄድ አልፈለኩም። ምክንያቱም ከጓደኞቼ ጋር ማደር ከጓደኞቼ ጋር ወይም ደግሞ ከማውቃቸው ሰዎች ጋር ማደር አልፈለኩም። ከማውቃቸው ጋር ከማደር ወይም ከምኖር ከማላውቃቸው ጋር መሄድ ይቻለኛል። ለምን እነሱ ግልጽ ነው የሚነግሩህ ማለት ነው። የማያውቅ ሰው ሲያግዝህ ወይም ደግሞ ከዚህ በፊት የማያውቅ ሰው እንትን ሲያደርግህ ግልጽ ነግሮህ ነው እንትን የሚለው ማለት ነው። ግን የሚያውቁ ሰዎች ግን ድብብቆሽ ስላለ ስሜታቸው እንትን በቃ ያውቀዋለሁ ምን ላድርግ ምናምን ስላለ ግልጽ አይናገሩም ማለት ነው። ከዛ ታውቀዋለህ ማለት ነው። ያንን ካወቅክ በኋላ ደግሞ ውስጣቸው ካወቅክ በኋላ ደግሞ ምን ይሆናል? ትከፋለህ፣ ይከፋሃል። ለምን የልብ ወዳጅ እንደሌለ ታውቃለህ ማለት ነው። የልብ ወዳጅ እንደሌለ መስዋዕት የሚያደርግልህ ለራሱ መስዋዕት የሚያደርግልህ ሰው እንደሌለ ታውቃለህ ማለት ነው። እሱም የዚህ ሀገር ኑሮ ሪያሊቲው ነው ማለት ነው። ይሄ እውነቱ ነው ማለት ነው። እውነታው ስታቅ ማለት ነው ይከፋሃል። እውነታው ስታቅ ይቆጭሃል። ምንም ማንም እንደሌለ ይቆጭሃል ማለት ነው። እና ከዛ በኋላ ያለው የእግዚአብሔር እንትን ነው። እግዚአብሔር አጉዘኛል። እግዚአብሔር እስካሁን ተመስገን አለው እየኖርኩ ነው። ግን እስኪ እንደዛ አድርገህ ሳትፈተን መኖር ደግሞ ከባድ ነው። ለምን ዝም ብሎ በኮምፎርት ዞን ውስጥ መኖር ምንም እንዳታቅ ምንም ነገር እንዳትነቃ ያደርጋል ማለት ነው። ምንም እንዳታቅ ያደርግሃል ማለት ነው። ብዙ ተሞክሮ መኖር አለበት አንድ ሰው እንዲያውቅ ብዙ ነገር እንዲያውቅ ብዙ ነገር እንዲነቃም የምቾት ህይወት መተው አለበት። እና በተለይ ይሄ ሀገር እንግሊዝ ሀገር በጣም የምቾት ህይወት እንድትተው ያደርግሃል። አንደኛ ነገር ሁሌ ስራ ነህ፣ ቢዚ ነህ። ከማንም ጋር አታወራም። ከራስህ ጋር ነው የምታወራው ማለት ነው። አንደኛ ነገር ራስህ እንድትችል ያደርጉሃል ማለት ነው። ራስህ እንድትችል ይገፋፉሃል ማለት ነው። እና ይሄ ኮምፎርት ዞን በቃ በጣም እንትን እንደሆነ ያደርጋል። ግን ምቾት አለ። እንዲመችህ እኮ ማድረግ እኮ ትችላለህ እኮ እንዲመችህ። ግን እንዲመችህ ትኖር እና ከዛ ለአንተ እንደማይሆን ታውቃለህ ማለት ነው። በተለይ የውጭ ዜጋ ከሆንክ ለአንተ እንደማይሆን ምቾት ታውቀዋለህ። በምቾት ውስጥ
በጣም ብዙ ነገር ይበላሻሉ። በምቾት ውስጥ ሆነ ማለት ነው ብዙ ነገር ይበላሻሉ። ለዜጋው ለዚህ ሀገር ዜጋ ከሆነ ምንም አይደለም። ሲስተሙ ለእነሱ ነው የተፈጠረ፣ ያውቁታል፣ በደንብ ይኖሩበታል። አንተ ግን ልክ ያንን ኮንፈርት ዞን ይዘኸው ያንን ምቾት ወይም ያንን ህይወት ተመችቶ እየኖርክ ሌላ ነገር ዱቡዳ ይመጣብሃል ማለት ነው። ከዛ ፍርስ ይላል፣ የነበረውን ነገር ፍርስ ይላል። እና ማንኛውም እኔ አሁን እዚህ ስኖር ማንኛውም ለእኔ እንዳልሆነ ጠንቅቄ ነው የማውቀው። ለእኔ ለብቻዬ እንደ አንድ የውጭ ሀገር ስደተኛ በቃ ለእኔ የተፈጠረ ለእኔ የሆነ ራሱ ህጉ ለእኔ እንደማይሆን ለሌሎች እንደሆነ ለዚህ ሀገር ዜጎች እንደሆነ እኔም ሌላ ህግ እንዳለኝ አውቃለሁ። እነሱ የሰሩት ሌላ ህግ እንዳለኝ ጠንቅቄ አውቃለሁ። እና የእነሱ ህይወት አልመኝም። እኔ አሁን በእንግሊዝ ሀገር የእንግሊዞች ህይወት አልመኝም። በአሜሪካ ሀገር የአሜሪካን ኑሮ አልመኝም። ለምን? ለራሴ ህግ አለኝ። ምናልባት አይታወቅም፣ ልጅ ከወለድክ እዛ አሜሪካዊ ከሆነ ወይም እንግሊዛዊ ከሆነ ወይም የተለያዩ ሀገሮች ከሆነ እሱ ነው የሚኖረው ያንን ህይወት። እሱም የሚኖረው ከአንተ ራሱን ችሎ ከወጣ በኋላ ነው የሚኖረው። ምክንያቱም ሊፈቅዱለት ይችላሉ፣ እንዲኖር ሊተውት ይችላሉ ማለት ነው እንጂ በጣም ሲስተሙ ነው ዋናው ነገር። ፕሮግራም የተደረገው ከዚህ ዓመታት በፊት የተደረገው ያንን ነገር ነው የሚወጋ ማለት ነው። መጥቶ ራሱ እነሱ ምንም አይሉህም ማለት ነው። ምንም መጥቶ እኮ ምንም ነገር እኮ አይሉህም፣ ግን ህጉ አለ። እሱ ነው መጥተው እንትንም ያደርገዋል። ወደዚህ በዚህ ሂድ፣ እንደዚህ ማድረግ አትችልም ምናምን የሚል ህግ እሱ ነው ማለት ነው። መመሪያው ማለት ነው፣ ህጉ ማለት ነው፣ ሲስተሙ ማለት ነው። እና እሱ ነው የሚመራ። እሱ የሰሩት ደግሞ ሆን ብሎ አውቀው ምናምን በፕላን በፕሮግራምን ነው ማለት ነው። ፕሮግራም ውስጥ ነን ማለት ነው። ሁላችንም የሆነብን ያለው ነገር በዚህ ዓለም ፕሮግራም የተደረገ ነገር ነው ማለት ነው። እና በዚህ ምክንያት ደግሞ እኔ አምላኬ ስራ አምላኬ እንዲሆን አልፈልግም። አምላኬ ስራ አምላኬ እንዲሆን አልፈልግም። እና ይሄ ከሆነ ደግሞ የሆነ መስዋዕት መክፈል አለብን። የፈጠረህን ጌታ የፈጠረህን እግዚአብሔር አምላክህ እንዲሆን እሱን መጠየቅ፣ እሱን መፈለግ፣ ከልብህ እሱን መፈለግ መፍቀድ ያስፈልጋልና ብዙ ነገር ይገጥማል። ግን ለጊዜው ነው እንጂ ያስደስታል ማለት ነው። ያስደስታል። የሆነ ምንም ነገር ቢያጋጥምም ግን ለጊዜው ነው፣ ያልፋል ብለህ ታስባለህ። ከዛ በዛ ነገር አልፎም ታያለህ ማለት ነው። ማንኛውም ነገር አልፎ ይታያል። ከዛ በኋላ ነበረ ነው የሚባለው። እና የባለፈው ዓመት የነበረው ህይወት አሁን አልፌዋለሁ ማለት ነው። አሁን ስነግራቸው የነበረው ህይወት የወራራ ህይወት የምኑ አልፌዋለሁ። እና ሳልፈው ነበረ ብዬ አሁን እያወራሁት ነው ማለት ነው። አወራዋለሁ ማለት ነው እንደነበረ ይሄ ነው ማለት ነው። እና አሁንም ማንም ነገር ምንም ነገር አለ ምናምን ብዬ እንትን አልልም። ግን አሁንም ያለ ችግር ቢኖር ግን ያልፋል፣ እሱም ያልፋል። አልፈዋል፣ አወራዋለሁ ደግሞ ማለት ነው። አሁን የኖርኩት ያለ እንዲህ የኖርኩት ነው ብል ምን ይሆናል? ራስን ማጋለጥ ይሆናል ማለት ነው። ራስን ማጋለጥ
እና ራስህን ለተለያዩ ባዕዶች አሳልፈህ ትሰጣለህ። እዚህ ቦታ እየኖርኩ ነው፣ እንዲህ እያደረኩ ነው፣ እንዲህ ነው ህይወቴ ብትል ራስህን ታጋልጣለህ። ራስህን ከፍም ታደርጋለህ። በጣም ወደማይሆን አቅጣጫ ይመራሃል ማለት ነው። ያንን የምትለው ነገር ላይፍ ስታይል ማለት ነው። ላይፍ ስታይል ልክ ላይሆን ይችላል። በየጊዜው ልክ ላይፍ ስታይል ላትኖር ትችላለህ ማለት ነው። እና ይሄ ራስን ያጋልጣል። በጣም ራስን ማጋለጥ ማለት ራስን ለተለያዩ በጣም ግልጽ በመሆን ለተለያዩ ነገሮች ራስን ማጋለጥ፣ ለተለያዩ ችግርና ለተለያዩ ወጥመድ ራስን ማጋለጥ ይሆናል ማለት ነው። እስክትዘጋጅ ያንን ነገር ሲያጋጥምህ የምትቋቋምበትን መንገድ እስክታዘጋጅ ድረስ ራስህን አለማጋለጥ፣ የምትኖርበትን ቦታ፣ የምትሄድበትን ቦታ፣ አሁን ያለኸው አሁን ላይፍ ስትገባ ላይፍ ገብተው እንደዛ ነገር እኔ አላደርግም። እንደዛ ነገር የለብኝም። አንደኛ ነገር ራሴ እኔ እንደ ትራቨለር ነው የማየው ማለት ነው። እንደ ተጓጓዥ ነው የማየው ከቦታ እስከ ቦታ። እዛ ቦታ ካለው ሌላ ጊዜ እዛ ቦታ አልገኝም ማለት ነው። እንደማልገኝ አውቃለሁ። ከቦታ ወደ ቦታ እሄዳለሁ ማለት ነው። እጓጓዛለሁ እና ግን ቦታዬ ግን አለኝ። የምኖርበት ቦታ ግን አለ፣ የታወቀ ነው ማለት ነው። ከዚህ በኋላ የምሆነው ነው የምነግራችሁ ማለት ነው። የማስበው እንደዛ ነው። እንደዛ ባልሆንም ግን የማስበው እንደዛ ነው። ብዙ ጊዜ እኔ አንድ ቦታ ላይ ቋሚ አይደለሁም ብዬ ነው የማምነው ማለት ነው። ምክንያቱም አይቻለሁ፣ ከዚህ በፊት የነበረ ህይወት አይቼዋለሁ ማለት ነው። በዚህ ባለሁበት አገር ማለት ነው። ከዋናው ወደ ሌላው፣ ከሌላው ወደ ሌላው እየኖርኩ ነበረ እስካሁን። አሁንም እንደዛ ነው ያለሁት ማለት ነው። እና እንደዛ ነው በቃ። አርፈህ ወይም ደግሞ ተረጋግተህ አትኖርም። የሰው ህይወት ነው እና እነሱም እንደዛ ብለው ቢሰጡህም ግን አርፈህ አትኖርበት። የሰው ህይወት፣ የሰው ሀገር ነው። እነሱ ግን ይሰጡሃል ማለት ነው። እንድትኖር አርፈህ እንድትኖርበት ሁሉንም ነገር ይፈቅዱልሃል ማለት ነው። ኑር ይለዋል። ግን ስታዩት ደግሞ የተፈጠረው ህጉም ሆነ የተለያዩ ነገሮችን ግን እንደዛ እንዳትሆን ኢፌክት አለው ማለት ነው። ተጽዕኖ የሆነ ችግር ያመጣብሃል ማለት ነው። ኮንፍሊክት የሆነ ኦብስታክልስ ይሉታል ማለት ነው። ደሳ ውስብስብ ኬዎስ ይሉታል ማለት ነው። የምንኖረው ደግሞ በኬዎስ ሀገር ነው ማለት ነው። ኬዎስ በሞላበት በጣም ብዙ ነገር የተሞላች ሀገር ናትና በጣም ከባድ ነው ማለት ነው። ብዙ አይነት ህዝብ፣ ከብዙ ዓለም የመጣ ህዝብ ነው የሚኖረው እዚህ። ቀልድ አይምሰልህ። በብዙ ለዚህ ህዝብ ሁሉ የተፈጠረው ህግ ነው የተሰራው፣ የተደረገው ህግ ነው ማለት ነው። የታገገው ህግ ነው ላይ ነው የምንኖረው ማለት ነው። ከባድ ነው በጣም ሰው ይቸገራል። ይሄ ቆዳ ወይም ደግሞ ሰውነቱ ሰው ስለተነፋ ምናምን አትዩ። ዝም ብሎ በቃ እንትን ስለሆነ በጣም ወፈር ስላለ ሰው ቀላ ስላለ ምናምን አትዩት። እንደዛ አይደለም። ያ አየሩ ነው፣ የአገሩ አየር ምናምን ነው እንደዛ የሚሆነው ማለት ነው እንጂ እኔ ሰው ውስጡ ነው የሚታየው። ጤናማ ነው ወይስ አይደለም ውስጡ ነው የሚታየው ብዬ ነው የማምነው። ለምን ከዚህ በፊት እኔ ጀርመን ሀገር ነበርኩኝና ጀርመን ሀገር በነበርኩበት ጊዜ ያየሁት ነገር ምንድን ነው? ጀርመን ሀገር ሕክምና የታወቀ ነው በዓለማችን አይደለ? የታወቁ ናቸው በሕክምና።
በጤና ሕክምና በጣም አንደኞች ናቸው እና ምንም ሁን ምንም ውስጥህ ነው እንጂ መታየት ያለበት ውጭህ ምንም አስፈላጊ አይደለም ብሎ ነው የሚያስቡት። እና የሆነ ሰው ከተጣላ ወይም ደግሞ የሆነ ግጭት ከፈጠረ ወይም ደግሞ ጮሆ ከተናገረ ወይም ደግሞ ሰክሮ ከተገኘ ወደ ሆስፒታል ነው የሚወስዱት። አለ እንደዛ አይነት የሚሰበሰቡበት ሆስፒታል አለ፣ እዛ ነው የሚወሰደው። ለምን ይሄን አብዶ ትላለህ፣ ግን ልብሱ ምናምን ግን እንደዛ አይመስልም፣ ግን የአእምሮ ችግር አለበት ይለዋል ማለት ነው። የአእምሮ ችግር አለበት ይለዋል። የሆነ ነገር ስታደርግ ከታየ እንደዛ ነው፣ የአእምሮ ችግር አለብህ፣ ይሄንን ካደረግክማ አንተ ልክ አይደለም ይለዋል ማለት ነው። ተረጋጋና አርብ ሲሆን ብዙ ሰው ነው እንደዛ ተብሎ አርብና ቅዳሜ ምናምን እንደዚህ ቀኖች ብዙ ሰው ነው እንደዛ የሚመጣውና እንዴ ማን ቀረ ትላለህ ማለት ነው። ለካ ጤናማ ሰው ለካ የለም። ሰው ያብዳል፣ ለተወሰነ ጊዜያት ለተወሰነ ሰዓታት ሰው ያብዳል፣ ለካ መረጋጋት አለበት ትላለህ ማለት ነው። ሰው ሰርቶ ምናምን ቅዳሜና እሑድ ሊዝናና ብሎ ከወጣ በኋላ በዛ አብዶ ታያለህ ማለት ነው። ከዛ አፍሰው ይወስዱታል፣ ያረጋግተው ይመልሱታል ወደ ቤቱ። እንደዛ ነው። ትልቅ እኮ ነው ሰው፣ አሁን ታላቅ ሊሆን ይችላል። ታናሽ አሁን ቻይልድ ኬር ምናምን አይደለም፣ እነዚህ ህፃናት አንደር ኤጅ ምናምን አይደለም። እሱ ብቻ አይደለም፣ ታላላቅ ሰዎችም እንደዛ አስተኝቷቸው ምናምን ተከባክበዋቸው፣ ጠጥተው ከነበረ ተጎድተው ከነበረ አብልቷቸው ምናምን ከተረጋጉ በኋላ ከ2 ቀን 3 ቀን በኋላ ወደ ቤታቸው። እንደዚህ ነው ማለት ነው። እና ይሄ ቀልድ አይደለም፣ በጣም አስፈላጊና ዋናው ነገር ከውስጥ ነው። ውስጣችንን ያለው ነገር ነው እንጂ ከውጭ ምንም ነገር ልንታይ እንችላለን፣ ልናስመስልም ማንኛውም ሰውም ሊያስመስል ይችላል ማለት ነው። አስመሳይ መሆን እንደ አንዱ ሙያ ስለተያዘ አስመሳይ መሆን እንደ ሙያ ነው። በዚህ ዘመን ሙያ ነው። በዛ ነው የምትበላው፣ በዛ ነው የምትጠጣው። አስመሳይ ሆነ ከኖርክ፣ ከሰዎች ጋር አስመሳይ ሆነ ስትኖር በቃ ምንድን ነው የሚፈለገው? ሌላ ምን የምትባለው? በቃ አስመሳይ ሆነ እስከ መጨረሻ እስኪታወቅብህ ድረስ አስመሳይ ሆነ ኑር። አስመሳይ ሆነ። አስመሳይ ካለ በሁሉም ተቀባይነት አለ ማለት ነው። ሁሉም ካንተ ጋር ይስማማል። አስመሳይ ከሆንክ ከአስመሳይ ሰው ጋር ብዙ ጊዜ ብዙ ሰዎች ይስማማሉ። ብዙ ሰዎች ግን አያውቁም አስመሳይ መሆኑ፣ ግን ይስማማሉ። ከዛ ውስጡ ቅርብ ብለው ካገቡ በኋላ ራሳቸው ከሰጡ ለዛ ሰው ራሳቸው ከሰጡት በኋላ ነው የሚገባቸው። እና የሚፈለገውም ያንን ሰውም የፈለገውም ያንን ነገር ነው አለ አይደለ? ራሱ እንዲህ ራሱ ደብቆ ራስህን እንድትሰጠው ነው የሚፈልገው። ራሱ ግን ይደብቃል። ግን ያንተ ነገር ግን መማር ይፈልጋል። አንተ ምን እንደሆንክ፣ በቃ ሰው እንደሆንክ፣ ለእሱም እንደሆንክ፣ ለእሱ የምታሳየው ቦታ፣ የእሱ ያለህ ቦታ ምናምን እንትን ይላል፣ ያጠናል። አንተ ግን ምንም ነገር ስለ እነሱ ምንም አታውቅም ማለት ነው። ምንም እንድታውቅ እድል አይሰጥህም። ለዛ አይነት ሰዎች ምንድን ናቸው? አስመሳይ ተብሎ ይነገራል ማለት ነው። እና እኔ ማንም የማንም ህይወት ማወቅ እንደማይችል ነው የተረዳሁት ማለት ነው። ሰው የራሱ ነገር ደብቆ ለሌሎች ነው የሚያየው። እንዳየሁት ሁሌ እኔ በግልጽ ምናምን ሳወራ፣ በግልጽነት ስለ ራሴ ሳወራ ግን ሰው ግን ምንም በግልጽነት ስለ ራሱ የነገረኝ ነገር ይሄ ነው ብዬ አልናገርም። ይሄ ነው ብዬ ያወቅኩት ወይም ደግሞ የተነገረኝ የለም። ስለ እኔ ብቻ ነው ማወቅ የፈለገው ሁሉም ሰው ስለ እኔ ነው ብቻ ነው፣ ስለ ራሴ ብቻ ነው እንድናገር የተፈለገው እንጂ ሰዎች የራሳቸውን እኔን መግለጽ አልፈለጉም። እና በዚህ ምክንያት ያው
ከሰው መለየት እንዳለብኝ ገባኝ ማለት ነው። ለካ ህይወት ያለው ከሰው ተለይተ ነው እንጂ ከሰው ጋር ህይወት እንደሌለ ይሄ ነገር የድሮ እንደሆነ ማለት ነው። ሰው ደግሞ እንደ ድሮ እየኖረ አይደለም። በተለይ በውጭ ሀገሮች በስደት እንደ ድሮ እየኖረ አይደለም። በዚህ ምክንያት ያው ከሰው ተለይተህ በጥሞና መኖር፣ በጣም ሰላምህን መጠበቅ፣ ሰላምን የሚዘሩ ደስታን የሚወስዱ ሰላምና ደስታ ፍቅር የሚወስዱ ተስፋ እምነትህን የሚወስዱ ያው እውቀትህንም ባዶ አድርገው የሚያቀጭጩ ብዙ ሰዎች ስላሉ ማለት ነው። በቃ እንድትወድቅ የሚጥሩ ሰዎችም ስላሉ ማለት ነው። እና ይሄ የሰዎች ባህሪ እንደተቀየረ እንዳልተ አለ አይደል እንደ ድሮ እንዳልሆነ ነው የተረዳሁት። ብቻ ነው ብዙ ጊዜ እኔ ስለ ሰዎች ማውራት ብዙ አልወድም ነበረ። ማለት ችላ ምናምን ማለት እወዳለሁ። ብዙ ጊዜ ችላ ማለት ማለፍ ምናምን እወዳለሁ። ግን ችላ ብለህ ስታሳልፍ ምናምን ብዙ ጊዜ እንደዛ አድርገህ ስታልፈው ነገሮች የተባባሱ ይሄዳሉ ማለት ነው። አንተ ታመልጣለህ፣ እኔ አመልጣለሁ፣ ግን ሌሎች ግን እዛ ተይዘው ነው የማገኛቸው ማለት ነው። እንደዛ የሚፈጠረው ነገሩ ምን ይላል? ዋናው ነገር እንደዛ አድርጋ ስታልፈው አንተ አምልጠህ ነቅተህበት ከዛ ነገር ስታመልጥ ወይም ደግሞ እዛ ነገር ኖረህ ስታመልጥ ያንን ነገርም ስታመልጠው ምን ይላል? ችግር የለውም አንዱ እንዳንተ ያለ እኮ አገኛለሁ። ሰውም ሆነ የተለያዩ ነገሮች ማለት ነው እንደዛ ይላሉ ማለት ነው። ተስፋቸው ሌላ ሰው መያዝ ነው። አንተ ካመለጥከው ከዛ ነገር ሌላ ሰው መያዝ ነው። እና እኔ ያመለጥኩኝ ለሌላ ሰው እዛ ወጥመድ ውስጥ እንዳይገባ፣ እዛ ነገር ውስጥ እንዳይገባ ነው ማለት ነው። ያንን ነው ፍላጎቴ እንጂ መናገር የፈለኩት ያንን ነው ፍላጎቴ። ለሌሎች ሰዎች እዛ ላይ እኔ የነበርኩበትን ነገር ላይ እንዳይገቡ ተሸውደው ለዛ ውስጥ እንዳይገኙ ነው። እና ህይወት እኛ እንደምናስበው እኛ እንደምናስባት አይደለችም። እሺ እኛ የምናስበው ያው ሁሉን ነገር ራሳችንን እንደምናደርገው ነው። ራሳችንን ከራሳችን እንደሆነ ነው፣ ግን አይደለም። እኛ የምናደርገው ምንም ነገር እንኳን የለም፣ ቀላል ነገር እንኳን የለም። ግን የሚሆነውና ከዚህ በፊት የነበረውና አሁንም እየሆነ ያለው ለወደፊትም የሚሆነው እግዚአብሔር ያሰበውና እግዚአብሔር የፈቀደው ብቻ ነው የሚሆነው። ሌላ ነገር የለም። ከዛ ውጭ ከእግዚአብሔር ካሰበው ነገር ውጪ የሆነውም ከዚህ በፊትም አሁንም ለወደፊትም የሚሆነው የለም። አመሰግናለሁ።